ሰላም የሚወድ ቤተሰቦች እንዴት ናቸው? የወንድ ቪዲዮዋን ቀምቀም ታሪክ አስገብቻታለሁ ማለት ነው። በነገራችን ላይ ማለት ነው የብለን መጣ ነገሩን ካላወቀ አብርሃም ያለበትን ካላወቁ ለምን መጣ ከብዬ ቤት አረተው ድራማው ይበቃቸዋል። እኔ በነገራችን ላይ ማለት ነው ቀርቻለሁኝ እንደዚህ ሲንጫጩ ያው መስማት ስላለብኝ ሁኔታውን ነው እንጂ መስማት አስጠልቶኛል። ለምን መሰላችሁ? የዛሬ አካባቢ እንደመጣሁ በአንዱ የዛሬ ዓመት አካባቢ ከሆነች አሮጊት ቤት ገብተው እውነቴን ነው የምላችሁ የእሷ ጩኸት እኔ መድኃኒዓለም እግዚአብሔር ግን እኔ ከሷ ሴትዮ የገላገለኝ አምላክ አማኑኤል ይመስገን ተመስገን ነው ምለው። እና ጩኸት አስጠልቶኛል። እና እንደዚህ በጩኸታቸው ምናምን ብታው እናንተ እውነቴን ነው። በቀደም ዕለት አንዱ ማብለሽ ሲወድቅ ምናምን ጩኸት ማለት ነው። ሰው ሲጮህባቸው ሰው እንደዚህ ሲንጫጫ ምናምን የልብ በሽተኛ ነው የምትሆኑት ብታው። እግዚአብሔርን እውነቴን ነው የምላችሁ። ትዕግስት ሊኖራችሁ ይገባል። እንደዚህ የምትንጫጩት ለገንዘብ ብላችሁ በቀን 3 ድራማ ፊልም ምንድን ነው ቪዲዮ መልቀቅ ምን ይሉታል እንዴ? ያልተለቀቀ እኮ ቪዲዮ የለም እንዴ? አብርሃም በቃ ጠፋ። ዛሬ ክትፎ እያበላችሁ ነው ሄልሚላ ማለት ነው። እንግዲህ እነዚህ ዲሾ ክትፎ እየበላ ነው እያሉ ሲያወሩ ሰምተናል ማለት ነው። ክትፎ እየበላ ነው። ስለዚህ እየተዝናና ነው አብርሃም። በነገራችን ላይ አብርሃም ታሟል። ጤነኛ አይደለም። ጤነኛ ያልሆነው ደግሞ ጤነኛ ነው እንጂ አውቆ ድራማ እየሰራብን ነው። ድራማ እየሰሩ ነው። ሁሉም ይተዋወቃሉ። አሁን ደግሞ ነገ ተገኘ ተብሎ ሌላ ቤት እንትላ ማን ነው የገቡበትን አይቷል። ማን ነው ስሙ? ማን ነበር ስሙ? እና እዛ ይገኛል። እና ውሸት ነው። አብርሃም ምንም አልሆነም። ስለዚህ ድራማ ነው በቃ። የሄርሜላ ገና አልገባም፣ የአብርሽም ገና እንትን አልገባም ማለት ነው። 500,000 የሄርሜላ ደግሞ ገና ስንት ይቀረዋል መሰላችሁ? 96,000 ገብቷል። 96,000 ሲገባ 4,000 ገና ይቀረዋል። ስለዚህ እሱን ለመሙላት ደግሞ በቃ ግዴታ መሙላት አለባቸው። የሄርሜላ ደግሞ ቆየ እኮ እናንተ። የሌላው እኮ ባንዴ ነው የሚያድገው። የሄርሜላ ምን ነው ቆየ፣ ቀዘቀዘ። ሩታ እኮ 2 ወር እንኳን አልሆናትም እኮ 100,000 ስትገባ ማለት ነው። እንደውም እሱ አሰራም እኮ ሄርሜላ እኮ ሁልጊዜ ነው ቪዲዮ የሚለቀቀው። ስለዚህ ያስተሚሞላ ድረስ ብለው ነው። እና እኛን ራሳችንን አታሳምሙን፣ አትደባደቡ። እኛ እኮ ዳገባን ምን በወጣን እናቴ ትናንትና ሲዝናኑ። እኔ ቆይ የምላችሁ ማለት ነው የቀኗን ዛዳ ስልኩ ተተቀማ እንዴት ነው የፎሰታት? እስቲ እሷንም ጠይቁልኝ። እንዴት ነው የፎሰተው? ቲክቶክ ላይ እሱን ቪዲዮ ማለት ነው። በአብርሃም ቲክቶክ ነው የተቦሰተው። እና እኔ ይሄ ቪዲዮ በ3 ቀን በ4 ቀን የሰሩትን መሰለኝ የሚለቁትና እንግዲህ እኔ አላውቅም። እውነቴን ነው የምላችሁ። እኔ በጣም ግራ የሚያጋባኝ ነው የነሱ ነገር ማለት ነው። ለምን መሰላችሁ? አሁን ዩቲዩበሮች ኢትዮጵያ ያሉት ዩቲዩበሮች እየተበላሹ ነው። ከሚስቶቻቸው ከባሎቻቸው ጋር እየተደባደቡ እየተለያዩ ምናምን በቃ ይሁን እንትን እያሉ ነው። ገንዘብ የሚያስገኝ ነገር ነው እየሰሩ ያሉት። ለምን መሰላችሁ? ኑሮ ነው። ኑሮው ሰው የሚያስበላል። እንኳን እንደዚህ መደባደብ፣ እንኳን እንደዚህ መንጫጫት ሌላም ነገር ያደርጋል እላችኋለሁ። የኢትዮጵያ ኑሮ እንኳን የኢትዮጵያ ኑሮ የሌላውም ሀገር ኑሮ ምርር ብሏል። ስለዚህ ብር ማግኘት ነው የሚፈለገው። ብር በየት ይገኝ? እኛ እኮ እንደዚህ የእነሱን እየቀነጨርን እያመጣን ይኸው 5 ሳንቲም የሚቆጥልልንን አነሳው። ስለዚህ በቃ ግዴታ ምንትል ማለት አለባቸው። ስለዚህ ነው ተው ለብር ተብሎ ነው የሁሉ ስራ የሚሰራው። ታልሰራችሁ ደግሞ ይህን የመሰለ ክትፎ የት ይመጣል? ክትፎ ታልተሰራ ይመጣል እንዴ? ቆይ እስቲ ልንገራችሁ። በዩቲዩብ የሚያገኙትን ገንዘብ እኮ ነው ክትፎ ቪዲዮ እየቀረጡ የሚለቁልን። ትቀልዳላችሁ እንዴ? ሄርሜላስ እንደው
ቆይ እስቲ እንደው እናንተ ሀብታም ነች ምንድን ነች የምትሉት? ምን ሰርታ ነው ቆይ ሀብታም የሆነችው? ምንድን ነው ቆይ ትምህርቷን እንኳን አልጨረሰች። በትምህርቷ ጎብዛ እንትላለች አትሉ? ገና እየተማረች ነው። ያው ሱቅ ምናምን ነው ብትሰራ። ሌላ ምን ድርጅት አላት? ሆቴል አላት? ካክስቷ ሆቴል ተቃጥላ ነው የምትሰራው። ሌላ ምንድን ነው? ያክስቷን ሆቴል ለማስተዋወቅ ነው ክትፎ የምታሳይልን። እኔ እኮ አንዳንዶቻችሁ ማለት ነው እኔ በጣም የምትገርሙኝ ማለት ነው። ቆይ ለሰው ትተርፋለች እንኳን ለራሷ ሄርሜላ በጣም ሀብታም ነች፣ በጣም እንደዚህ ነች ስትሉ ለምን ሀብታም የሆነ ሰው እስቲ ማን ነው ዩቲዩብ ከፍቶ የሚኖረው? ስንት ሀብታም ኢትዮጵያ ሰው ሀብታም አለን። ለምን ሀብታም ተሆነች? እስቲ ቆይ ልንገራችሁ፣ ልጥቀስላችሁ ትንሽ ሰው ማለት ነው። ማንን ልጥቀስላችሁ መሰላችሁ? ለምሳሌ ማለት ነው ሀብታም ተሆነች ቲክቶክ ልትጠቀም ትችላለች። ግን ዩቲዩብ ይህን ያህል የተግማማ ስራ ትሰራለች ብላችሁ እንትላትሉ። ገንዘብ ለማግኘት አይደል እንዴ? ምን ሆናችሁ ነው እናንተ? እኔ እኮ 5 አንዷ ደግሞ የእኛን ሰራተኛ ማውጣት ትችላለች ያልሽው ልጅ ማለት ነው። እኔ እንኳን ኢትዮጵያ ሂጄ እኔ እንደዚህ ደሞዝ ይከፍሉኛል ብዬ አልሰራም። ኢትዮጵያ ገብቼ ከሰው ቤት ከምሰራ እንደ ጉልት ቁጭ ብዬ ቆሎ ብቸለችል ይሻለኛል። ለምን መሰላችሁ? እናንተ እንደው ግፋ ቢል እንኳን ሙያ አላት የተባለችው እኮ 5,000 7,000 ነው የሚከፈላት። እስቲ ሰቡ። ስለዚህ ኢትዮጵያ ውስጥ እንደዚህ ለፍልፋችሁ ታልሰላችሁ በምንድን ነው 5,000 ገብታ ሰልታ ማለት ነው? ቤተሰቦች ልርዳ እንኳን ብትል ማለት ነው አንድ ኔትል ዘይት ስንት ነው? ተቀለዳላችሁ እንዲ? ኧረ ተውኝ፣ ተው። ሀብታም ተሆነች ለምን ዩቲዩብ ተሰጣች? ስለዚህ አትጣሉ፣ አትጨቃጨቁ። አብርሽ ደህና ነው። አብርሽ ክትፎውን እየበላ ነው እናቴ። አብርሽ እየተዝናና ነው። ምን ነው እናቴ? ሰሞኑን ምንድን ነበር የሚባለው? ከቤት አስራችሁ አፍናችሁ አስቀመጣችሁ ብላለች ብዙዬ። አፍናችሁ አስቀመጣችሁ። ስለዚህ ክትፎ ደግሞ አማረው እናቴ። ከሳ እኮ ከሳ። ስለዚህ ሄርሜላ ደግሞ ትጠግንና ደግሞ ትሰጥሻለች። ምንም ችግር የለው። እየተቀባበላችሁ አብርሽን ታበሉታላችሁ። ምንም ችግር የለው። ግን ሰሞኑን ከሳ ስላለ ክትፎውን እስቲ ይብላ፣ ትንሽ ይብላ። ክትፎውን፣ ቆጮውን፣ አይቢውን ምኑን መቼም ሄርሜላ መስራት አትችልም። ሆቴል የአክስቷ ሆቴልም ስላለ ከሱ ጋር እየወሰደች ታብለው። እሷ በየትኛው ሙያዋ ነው ሜካፕ መቀባት መሰላችሁ እንዲህ ክትፎ መስራት? ስለዚህ ሙያ ስለሌላት ያው ሆቴል እየወሰደች ማሳየት ነው። የማይበላውንም ይሄን ሁሉ ላበላው ነው እያለች እንግዲህ ዛሬ በቃ ሲጎልሉ ነው የዋሉት። እንግዲህ እንትሎቿ ማለት ነው ክትፎ እያበላችሁ ቆጮ እያበላችሁ እያሉ አታስቂኝ አንቺ ቂጣ አለ። እኔ እኮ እንደው አንዳንዴ በጣም ትገርሙኛላችሁ። እንደው በጣም የምትገርሙኝ ነገር ሁሉም ሰርቶ ነው የሚበላው። ስለዚህ እናንተ እንደው የሷ የእንትን አርጋችሁ እንግዲህ ከልጁና ከሚስቱ ጋር እንዲኖር አትፈልጊም፣ ልጁን ካላባት እንዲቀር ነው የምትፈልጊው ስትላት እኔ እንደሱ አላልኩም እያለች ነው ብዙዬ። በነገራችን ላይ ብዙዬ ከሄርሜላ ጋር እንዲሆን ነው የምትፈልገው። ሀብታምና ስትባል በቃ ሀብት ነው ያው እንትል አይደለችም። እና ብዙዬ የምትፈልገው ከሄርሜላ ጋር ነው። ስለ ልጁ ምንም አያገባትም። ልጅ ከአባቱ ጋር ይደግ ከእናቱ ጋር ይደግ ምንም አያገባትም ብዙዬ ማለት ነው። እውነቴን ነው የምላችሁ። የልጁ ፍቅር የላትም። የልዩ ፍቅር ቢኖራት ኑሮ አንተ ልጅህን አሳድግ። በቃ አሁን ወስነሃል፣ ወደ ሚስት መርጠሃል። ጤናህን እየተከታተል ከሚስትህ ጋር ቁጭ በል እንመካከራ ብለን ማለት ትችል ነበረ። ብዙዬ ዴብም በቃ አሁን የወሰኑ ከሄርሜላ ጋር እንዲኖር ነው የሚፈልጉት ማለት ነው። ግን የሚሳካ አይመስለኝም። ከሄርሜላ ጋር አሁንም ሰላማዊ ኑሮ አይኖሩም። እውነቴን ነው የምላቸው፣ ሰላማዊ ኑሮ አይኖሩም።
ለምን መሰላችሁ? አብርሽ ይወላውላል። ሩታን ሲያገኝ ወደ ሩታ ይገለበጣል። ሄልሚላን ሲያገኝ ወደ ሄልሚላ ይገለበጣል። ወደዛ ሲሉት ወደዚህ ይመጣል፣ ወደዛ ሲሉት ወደዚህ ይመጣል። ስለዚህ ምን አይነት ትዳር ነው ሄልሚላ የምትፈልጊው? እግዚአብሔርን ላንቺ ያለውን ላንቺ የሚሆነውን የራስሽን ምርጫ መውሰድ እንጂ እኔ እናንተ አሁን ቲክቶክ ላይ ዩቲዩብ ላይ የምታወሉት ነገር ሄልሚላ ከረሚላ ወሰደችው ምናምን የምትሉት እኔ አብርሃም ምንም ለሄልሚላ ደህና ባል ሊሆናት አይችልም፣ ባልም አይሆናትም። ለምን መሰላቸው? እዛ ጋር ያልጨረሰው ፍቅር አለው። ከዚህ ጋር ትናንትና አይታችኋል ሄልሚላ